የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ነው የሚገኘው። መሰንበቻን እያደመጣችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። የወጣቷ ድምፃዊት አዲስ ሙዚቃ ተወዳጅ ሆኗል። ይሄ ሙዚቃዋ እንግዲህ በትግረኛ ቋንቋ እየተሰራ ነው። ይሄ ብቻ ሳይሆን ሰሞኑን ለአንድ ሽልማት እጩ ሆናለች። ዚኮሞ አፍሪካ እና ካሪቢያን አዋርድ ላይም በሶስት ካታጎሪ ወይ ደግሞ ምድቦች ላይ እጩ ሆናለች። ከዚህ ቀደም የሰራችው እንዲሁ በአፋን ኦሮሞ ቋንቋ የተጫወተችው ሀዬ ሙዚቃዋ ነው ተወዳጅ ሆኖላት እጩ የሆነችው። አሁን ደግሞ አዲሱ ስራዋ እንዲሁ ተወዳጅ ሆኖላታል። ሀና ግርማን አግኝተን ጥቂት ቆይታዎችን ብናደርግ ጥሩ ነው በሚል ጋብዘናታል። መስመር ላይ ያለች። ሰላም ሀና፣ እንደምናለሽ? ሰላም ሰለሞን፣ እንዴት ነህ? አለው ይመስገን። ቅድሚያ ግን አመሰግናለሁ ለፍቃድሽ። እንግዳ አድርገህ ስለጋበዝከኝ አመሰግናለሁ። ሀና፣ በጣም ጠንክረሻል። በተከታታይ እየሰራሻቸው ያሉ ተወዳጅ ሆነዋል ነጠላ ሙዚቃዎችሽ እና አሁን ንገዛህ አለ፣ ሀዬ ቀደም ብሎ አለ፣ ባንተ ላይ አለ፣ ምን መሰለህ አለ እና ካዘፋፈንም ካጫወትም እያደግሽ እንደመጣሽ ማሳያዎች የሚደረጉ ይመስለኛል። የጥንካሬሽ ሚስጥር ምንድን ነው? እንደዚህ ወጥራሽ እየሰራሽ ያለሽው? ያው ብርታት የሚሆነኝ ከወዳጆቼ የማገኘው ፊድባክም እንደ አንድ ብርታት ነው ለኔ። እንደገና ደግሞ አብረሃቸው የምትሰራቸው ሰዎች በቃ አምነውብህ አንተን ለማገዝ ሲጣጣሩ ከአንተ ጋር አብረው አንተን ሲያግዙ የእነሱም ብርታት የእነሱ ጥንካሬ አንተን ያበረታሃል። ሶ አይ ቲንክ ከዛ የሚመነጭ ይመስለኛል የኔ ብርታት። በነጠላ ሙዚቃዎችሽ ነው የምናቀሽ ቀደም ሲል በጠቀስኳቸውና አልበም ደግሞ እንፈልጋለን ከአንቺ የሚሉ አድናቂዎች ይኖራሉና አንቺ ጋም ጉጉት እንዳለ አስባለሁ። ጉጉቱ እንደምን ያለ ነው? ምናልባት ሂደቱ ምን ይመስላል? አድካሚ እንደሆነ ባቅም ያው ሁሌም ማስበውና ሁሌም እንዲሳካልኝ የምፈልገው ነገር ነው። ያው አይ ቲንክ የአልበም ስራ ሁሉም እንደሚያውቀው በቃ ጊዜ የሚወስድ ነገር ነው እና ለዛ ነው መዘግየቱም ምን ማለቱም ማሰቡም ያለው እንጂ ሁሌ ናፍቃለሁ አልበም ወጥቶ ከወዳጆቼ ጋር የምገናኝበትን መድረክ ሳስብ ምናምን እሱ ያጓጓኛል። መልካም፣ ወደ አዲሱ ንገዛሃ ሙዚቃ ልመልስሽ። አዲስ ትግረኛ ሙዚቃሽ ተወዳጅ ሆኗል። እስቲ እንደው እንዴት ተሰራ? ሂደቱ ምን ይመስላል? ጠቅልል አድርጋሽ ብትነግሪን። አዎ፣ ከማክዝራ ጋር የተገናኘ ነው። በፕሮዲውሰሪ በአቡዲ በኩል ነው። እኔ በግሌ ማክን በጣም ማደንቀው የምወደው ሙዚቀኛ ነው። በጣም ጎበዝ ዜማና ግጥም ደራሲ ነው እና እንዳልኩ በአቡዲ በኩል ተገናኝን። ስፔሲፊክሊ ይሄንን ሙዚቃ ንገዛህ የሚለውን ሙዚቃ ለመስራት ግጥምና ዜማውን የደረሰው ራሱ ማክዝራ ነው። ሙዚቃ ቅንብር ደግሞ አሰይ ነው፣ አሰፋ አበበ አራዲዮን ስቱዲዮ። በቃ በጣም ደስ የሚል ኤክስፒሪየንስ ነበር። የሆነ እኔ ስፔሲፊክሊ የለመድኩት የሆነ የስቱዲዮ ኤክስፒሪየንስ አለ። እነሱ ጋም ደግሞ የነበረው በጣም ደስ የሚል ሌላ አይነት የስቱዲዮ ኤክስፒሪየንስ ነው እና በጣም ኢንጆይ አድርገን በቃ በጥሩ መንፈስ ነበረ የሰራ ነው። ንገዛሃ ማለት ደግሞ ና ወደ ቤትህ እንደማለት ነው በትግርኛ እና ይሄን ይመስላል። በጥሩ መንፈስ የተሰራ ሙዚቃ ነው። ብቻ ደስ ይል ነበር ኤክስፒሪየንሱ። ከዚህ ቀደም በአፋን ኦሮሞ ቋንቋ ሀዬ ብለሽ አዚመሻል። አሁን ደግሞ በትግረኛ በተለየ መንገድ መጥተሻል እና የትግረኛ ሙዚቃዎች ላይ የሚወደዱ ድምፃኖች አሉ። ተጽዕኖ ያሳደሩብሽ የምታደንቂያቸው ሙዚቀኞች ይኖሩ ይሆን? እንዲሁ ዝም ብለሽ አትጫዎችን ብዬ አስባለሁ። አዎ፣ ያው እኔ በልጅነቴ ያው ስሰማቸው ያደግኳቸው የትግረኛ ሙዚቃዎች አሉ። አሁን ለምሳሌ የነ አብርሃም ገብረመድህን፣ እነ ሰለሞን ኃይሌ፣ እነ ማህሌት ሌሎችም አሉና የአብርሽንና የሰለሞን ኃይሌን አልበም በጣም ነበር የምወደው። ብቻ እንደነሱ አይነት ቆንጆ ሙዚቃ ቢኖረኝ ትግረኛ ከዘፈንኩ ብዬ አስብ ነበረ እና አዎ እነሱን በጣም ወዳቸዋለሁ። ይሄ አዲሱ እንግዲህ ንገዛሃ ለአልበም መዳረሻ ነው ወይም ደግሞ የተለየ ምክንያት አለሽ የሰራሽበት? ያው ለየት ያለ ምክንያት የለኝም። አልበሜ አልቆ እስኪደርስ ድረስ ለመዳረሻ እንዲሆን ነው በመሀል ሲንግል የምለቀው እንጂ ሌላ የተለየ
ኢንቴንሽን ኖሮኝ አይደለም፣ ለአልበሙ መዳረሻ እንዲሆን ብዬ ነው። ሀና አሁን ጊዜው በጣም ጥሩ ነው። አድናቆቱም ትችቱንም ለመመልከት በራስሽ ዩቲዩብ ገጽም ስለሆነ አዲሱ ስራ የተለቀቀው ከዛ ቀደም ብሎ የነበሩትንም በተመለከተ የሚሰጡ አስተያየቶችን የማየት እድል እንዳለሽ ተስፋ አድርጋለሁ። የሚመጡ አስተያየቶች እንደምን ትቀበያቸዋለሽ? ከአድማጮች የሚመጡ ሀሳቦችን ወስደሽ የተጠቀምሽበት ወይ ደግሞ ራሽን የለወጥሽበት መንገድ ይኖር ይሆን? አድማጭ ነግሮሽ ያስተካከልሽው ነገር ካለ? አዎ ይኖራል። ኦፍኮርስ አድማጭ ነግሮኝ አሻሽዬው የማውቀው ነገር ይኖራል። ያው ይሄ ነው ብዬ ላይመጣልኝ ይችላል አሁን ለመናገር፣ ግን አዎ ደግሞም ኦፕን ነኝ የእነሱንም አስተያየት ለመቀበል። ኦኬ ይሄ ነገር ጥሩ ነው፣ ኦኬ ይሄ ነገር እንዴት ነው፣ ምኑ ያመዝናል፣ ኔጌቲቭ ሳይዱ ያመዝናል ወይስ ፖዚቲቭ ሳይዱ ያመዝናል ብዬ የእነሱንም አስተያየት ለመቀበል እኔም ኦፕን ነኝ። እንደገና ኦፍኮርስ ትክክል ነው ብዬ ካመንኩበት አስተካክለዋለሁ። ወጣት ድምፃዊ ነሽ፣ ከአንቺ ገና ብዙ ይጠበቃል። እንደ ሙዚቀኛ ግን የአንቺ ግብ ምንድን ነው? ምን አይነት ህልም፣ ምን አይነት ርዕይ አለሽ? ያው እንደ አንድ ሙዚቀኛ የሆነ ህልም አለኝ ሙዚቃ ላይ አቺቭ ማድረግ የምፈልገውና ያው እግዚአብሔር ቢረዳኝ በሙዚቃዬ ሰውን ኢንስፓየር አድርጌ አት ሰም ፖይንት በሆነ ነገር ብቻ አንጬ በጥሩ መንገድ ባልፍ ደስ ይለኛል። እሱን ነው የምፈልገው። ወደ አዲሱ ሙዚቃ ልመለስና አዲሱ ሙዚቃሽ ተወዳጅ ሆኗል። የሰው አስተያየት ምን ይመስላል? በማህበራዊ ትስስር ገጾችሽ ስመለከት ነበረ እና ለማመስገንም ጥሩ ስለሆነ እንደምን አገኘሽው? ንገዛሃን ከሰሙ አድማጮች የተሰጠሽ ሀሳብ እንደምን ያለ ነው? የሰው አስተያየት በቃ ከጠበኩት በላይ ነው። እውነት ለመናገር በጣም ነው ደስ ያለኝ፣ በጣም ነው ያበረታኝ፣ በጣም አስደሰተኝ። በቃ እውነት በጣም ደስ ብሎኛል። ማመስገን ፈልጋለሁ። ሙዚቃዬን ሰምተውም የወደዱት አስተያየታቸውን ለጻፉልኝ ሰዎች በሙሉ በጣም ነው የማመሰግነው። በጣም ነው የምወዳችሁ ማለት ፈልጋለሁ። የእውነት አበረታቶኛል። በቃ ኤነርጂን የሆነኝ ሌላ ኤነርጂን የሆነኝ እና እግዚአብሔር ያክብርልኝ ማለት ፈልጋለሁ። እንደውም በዚህ አጋጣሚ መልካም ሀና፣ እንደው የመጨረሻ የምታደንቂያቸው ድምፃውያን በአንቺ አዘፋፈን አጫወት ውስጥ የሙዚቃ ጉዞ ውስጥ ተጽዕኖ አላቸው የምትያቸው ድምፃውያኖች ይኖሩ ይሆን? እውነት ለመናገር ብዙ ናቸው፣ ግን ከብዙ በጥቂቱ ሜንሽን ላድርግልህና አስቴር አወቀን በጣም ነው የምወዳት። ቴዲ አፍሮንም እንደዛው በጣም ነው የማደንቀው። ቴዲን አሉ፣ ሌሎችም ግን አሉ። በጣም ጥሩ። እንደው በመጨረሻ የዚኮሞ አፍሪካ እና ካሪቢያን አዋርድ ላይ በ3 ካታጎሪ እጩ ሆነሻል። እንኳን ደስ አለሽ። እስቲ ስለ እጩነትሽ ቀጣይ ስለሚኖረው ነገር ጠቅላላ አድርገሽ ንገሪንና እናበቃለን። አዎ በጣም ደስ የሚል ዜና ነው። አዋርዱ ዚኮሞ አፍሪካን ኤንድ ካሪቢያን አዋርድስ ነው የሚለው። የሚዘጋጀው በታንዛኒያ ዳሬ ሰላም ከተማ ውስጥ ነው እና በሀዬ ሙዚቃ ነው እጩ የሆንኩት በ3 የሙዚቃ ዘርፍ። የመጀመሪያው ዘርፍ የአመቱ ምርጥ የሴት ዘፋኝ ነው የሚለው። ሁለተኛው የአመቱ ምርጥ የሙዚቃ ቪዲዮ፣ ሶስተኛው ደግሞ የአመቱ ምርጥ ዘፈን በሚል 3 ዘርፍ ነው የታጨሁት። በጣም ደስ ብሎኛል። ለእኔ ትልቅ ኦፖርቹኒቲ ነው። እንደገና ሀዬን የሚለውን ሙዚቃን ስንሰራ በጣም የለፋንበት ሁላችንም፣ ከሙዚቃው አንስቶ እስከ ሚውዚክ ፕሮዳክሽን ፕሮሰሱ ድረስ ማለት ነው እና ብዙ ስለለፋንበት ለዚህ ኖሚኔሽን መድረሱ ትልቅ ደስታ ነው። ደስ ይላል። እሺ ሀና፣ በጣም አመሰግናለሁ። መልካም እድል፣ መልካም ጊዜ፣ መልካሙን ሁሉ ይግጠምሽ በስራሽ። እሺ ሶል፣ እኔም አመሰግናለሁ። እግዚአብሔር ያክብረልኝ። መልካም። ከዜማ በኋላ እንመለሳለን። አድማጮቻችን አብራችሁኑ ነው።